በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመነ ጽጌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓተ አምልኮ መሰረት ከመስከረም 26 እስከ ህዳር 5 ቀን ያለው ወቅት ዘመነ ጽጌ ወርሃ ጽጌ ተብሎ ይጠራል። በግዕዝ ቋንቋ ጸገየ ማለት አበበ፣ አፈራ፣ በውበት ተንቆጠቆጠ ማለት ተንቆጠቆጠ፣ በደም ግባት አጌጠ፣ የፍሬ ምልክት አሳየ እንደማለት ነው። ከዚሁ ግን ላይ ጽጌያት ብሎ ስም ማውጣት ሲቻል አበባው ውበታማ አበባ የያዘና የተሸከመ ለማለት ደግሞ ጽጉይ ይባላል። በተለይም ዘመነ ጽጌ ወይም ወርሃ ጽጌ የምትከበረው በሀገራችን ወቅቶች ሁሉ በጣም በሚወደደው የመጸው ወቅት ነው። በዚህ ምድር በልምላሜና በውበት በምትንቆጠቆጥባት ወቅት በየሳምንቱ እሁድ ከመንፈቀ ሌሊት ጀምሮ ማኅሌተ ጽጌ የሚቆሙትና ሰዓታት የሚያደርሱት ካህናት እመቤታችን ቅድስት ድንግል ማርያምን በአበባ፣ በትርንጎ፣ በሮማን፣ በእንጆሪ እየመሰሉ ለፈጣሪያቸው መዝሙርና ምስጋና ያቀርባሉ። በዘመነ ጽጌ ጊዜ ገሚድ በጽሐ ቃለ ማዕነቅ ተሰምአ በምድረ ተመየጢ ተመየጢ ወንርአይ ብኪ ሰላመ እንዘ ታቅፍዩ ለሕፃነኪ ክበበ ጌራ ወርቅ ጽሩይ በእንቁ ባህሪ ዘህየቱ አክሊለ ጽጌ ማርያም ንኢ ርግቤየ ወንኢ ሰናይቴየ እንተ ሐዋርያት ይሴብሑኪ መላእክት ይትለአኩኪ ንኢ እምሊባኖስ ስነ ሕይወት ቡራኬሁ ለሴም ተናግሮቱ ለአብርሃም ወአዛሁ ለይስሐቅ ወሰዋሲሁ ለያዕቆብ ወናዚቱ ለዮሴፍ። ይህንን የመሳሰሉ ኃይለ ቃላት እያነሱ ሊቃውንቱ ምእመናን እግዚአብሔርንና እመቤታችን ያመሰግናሉ። ይህ ማለት በአበባው ወቅት መሆን የሚገባው ነገር ሁሉ ደረሰ። የአእዋፉ ውዳሴ ቃልም በምድራችን ተሰማ። እመቤታችን ቅድስት ድንግል ማርያም ሆይ በአንቺ ሰላምን ማየት እንችል ዘንድ መመለስን ተመለሺ። ልጅሽን እንዳቀፍሽ ክበቡ ያማረ ወርቅ እንደተጎናጸፍሽ የአበባ አክሊል ማርያም ርግቤ ደጌ ሆይ ነይ። ሐዋርያት የሚያመሰግኑሽ፣ መላእክት የሚላላኩሽ የሕይወት መሰረት ከሊባኖስ ነይ። የሴም በረከቱ፣ የአብርሃም መስተንግዶ፣ የይስሐቅ ሽቶ፣ የያዕቆብ መንሰላሉ፣ የዮሴፍ አጽናኙ በሚሉና በሌሎችም የዜማ ስልቶች ካህናት፣ ዲያቆናት፣ ደባትር፣ ደብተሮች በቅኔ ማኅሌት ውስጥ ጧፍ እያበሩና እየዘመሩ ከበሮ እየመቱ ጸናጽል እያንሻሹ በመቋሚያ አየሩን እየቀዘፉና መሬቱን እየረገጡ እየወረቡ ሌሊቱን ሙሉ ለእግዚአብሔር ምስጋና ያቀርባሉ። ሰዓታት የሚደርሱ ካህናትም ትምስሊ ምስራቀ ወትወልድ መብረቀ ወታገምር ረቂቀ ትመስሊ ፊደለ ወትወልድ ወንጌለ ወታገምር ነበልባለ ትመስሊ ጽጌ ረዳ ወትወልድ እንግዳ ወታድህኒ እሞተ ፍዳ ሀረገ ወይን አጸደ ወይን አንቲ ማርያም ማለት በምስራቅ ፀሐይ የምትሰየሚው እንደ መብረቅ ኃያል የሆነ ጌታን ወለድሽ። ረቂቅ ምስጢርን የምትችይ እንደ ፊደል ባለ ብዙ ዘር ሆሄያት የሆንሽ ወንጌልን የወለድሽ ነበልባል እሳትን ክርስቶስን የተሸከምሽ በጽጌረዳ አምሳል የምትሰየሚው ቅድስት ማርያም ሆይ የዓለሙን እንግዳ ፈጣሪውን የወለድሽ ከፍዳ ሞት የምታድኝን የወይን ሐረግ የወይን አጸድ ተክል አንቺ ነሽ እያሉ ያመሰግናሉ። እምግብጽ ጸዋእኮ ለወልድየ ለክብር ለቅዱሳን ክብር ልጄን ከግብጽ ጠራው በማለት ነቢዩ ሆሴዕ በምዕራፍ 11 ቁጥር 1 እና 2 ላይ አስቀድሞ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በልጅነቱ ወደ ምድረ ግብጽ የተሰደደው የነቢያት ትንቢት ይፈጸም ዘንድ ነው። በሌላ በኩል ደግሞ ሕፃናትን በመፍጀት ከሚታወቀው ከአረመኔው ንጉሥ ከሄሮድስ ለማምለጥ ነው። አምላካችን ኢየሱስ ክርስቶስ ያለ ጊዜው ዕለተ ዓርብ ደሙ አይፈስምና
ሕፃኑንና እናቱን ይዘህ ወደ ምድረ ግብጽ ሽሽ፣ ሄሮድስ ሕፃኑን ለመግደል ይፈልጋልና ብሎ መልአኩ ቅዱስ ገብርኤል ለዮሴፍ በነገረው ቃል መሰረት ሕፃኑንና እናቱን ይዞ በሌሊት ወደ ግብጽ ምድር ተሰደደ። ይህንን ስደት አስመልክቶ ሰቆቃወ ድንግል የሚባለው ቃል እግዚአብሔር ካህናቱን በሚያሳዝን ዜማ ያደርሳሉ፣ ያቀርባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ግዛት በቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ በሄሮድስ ላይ ቅንዓት አድሮበት ነበር። ከአንተ የሚበልጥና የሚልቅ ንጉሥ በቤተልሔም ይወለዳል የሚል ትንቢት ይሰማ ነበር። ወአንተነ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ እስመ እምኔኪ ይወጽእ ንጉሥ። አንቺ ኤፍራታ ምድር ቤተልሔም ሆይ ብዙ ነገሥታት ከነገሱባት ከይሁዳ አታንሽም፣ የዓለም ንጉሥ የሚሆን ከአንቺ ይወጣልና የሚለው የነቢያት ትንቢት ሄሮድስን አስጨነቀው። በዚህ ላይ ደግሞ ሰብአ ሰገል ወይም የጥበብ ሰዎች የተወለደው የአይሁድ ንጉሥ የት አለ? የምስራቅ ኮከብ እየመራን መጥተናል፣ እንሰግድለን ዘንድ አመልክቱን ብለው ወደ ኢየሩሳሌም ብዙ መባ ይዘው መምጣታቸው ሄሮድስ ሲሰማ ዓይኑ ፈጠጠ፣ ሰውነቱም ደነገጠ። ስለዚህም ጌታችንን ሊገድለው ወደደ። ለስልጣን ስሱ የሆነው ሄሮድስ ከእኔ በላይ ሌላ ምን ንጉሥ አለ ብሎ ተቆጣና የካህናትን አለቃ እና የሕዝቡን ጻፎች ወይም ፈሪሳውያንን አስጠርቶ በመሰብሰብ ክርስቶስን የተወለደው የት ነው ብሎ አፈጠጠባቸው። በኋላም አንደበቱ አለሰለሰና እውነት ከሆነ እኔም ሰግድለት ዘንድ ፈልጉልኝ አለ ብልጡ ንጉሥ። ካህናቱም ከልቡ መስሏቸው አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በተጻፈው መሰረት ጌታችን የተወለደው በይሁዳ በቤተልሔም ነው። ሰብአ ሰገል አምሃ ወይም እጅ መንሻ ለማቅረብ የሚሄዱ ወደዚያው ነው ብለው እንቅጩን ነገሩት። ሄሮድስ መንገደኞችን ሰብአ ሰገልን ጠራና ወገኖቼ አደራችሁን ለተወለደው ልጅ መባ ድርሳችሁ በእኔ በኩል ተመለሱ፣ እኔ ደግሞ ሂጄ እሰግድለት ዘንድ ሁኔታውን ትነግሩኛላችሁ ብሎ አሰናበታቸው። እርሱም እረ ግድ የለም ንጉሥ ሆይ ብለው የምስራቅ ኮከብ እየመራቸው ሕፃኑ ባለበት ቦታ ላይ ደርሰው ወደ ቤተልሔም ገብተው ወድቀው ለሕፃኑ ሰገዱለት። ሳጥናቸውም ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤ ያቀረቡለት። ሲመለሱ በሌላ መንገድ እየሄዱ መልአኩ ቅዱስ ገብርኤል በሕልም ነግሯቸው ነበርና በሌላ መንገድ ወደ ሀገራቸው ተጓዙ። ሄሮድስ ይህን በሰማ ጊዜ የበለጠ ቅንዓት አደረበትና ሕፃኑን ለመግደል ይበልጥ ተነሳሳ። በሐሳብ የተጨነቀው ንጉሥ ጉዳዩ ለጠንቋይ አማከረ። ጠንቋይ መቼም እበላና እወደድ ባይ ነውና እስከ 2 እና 3 ዓመት ዕድሜ ላላቸው ወንድ ሕፃናት ቀለብ ልስፈርላችሁ አስቤያለሁና ተሰብሰቡ ብለው አዋጅ ያስነገሩ። ሕፃናቱንም ሲሰበስቡለት ያን ጊዜ ሁሉን ይግደሏቸው፣ ከዚያ ውስጥ የእርሶ የወደፊት ጠላት አብሮ ይሞታል ብሎ መከረው። በዚህ መሰረት በ100,000 የሚቆጠሩ ሕፃናትን ሄሮድስ አስፈጅቷል። ድምጽ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም። የሉምና የሚለው ትንቢት ተፈጸመ። ከ3 ዓመት ከመንፈቅ የግብጽ ስደት በኋላ ሊቃውንቱ ተመየጢ ማርያም ሀገሬኪ ናዝሬተ በላዕሌኪ አልቦ ዘያበጽሑ ሁከተ ወኢትህንድዮ በግብጽ ከመ ዘአብልኪ ቤተ ዘይሐስስ ወልኪ ይእዜሰ ሞተ በከመ ነግሮ መልአክ ለዮሴፍ ብስራት እያሉ ከስደት መመለሷን ያበስራሉ። ትርጉሙም ማርያም ሆይ ወደ ሀገርሽ ወደ ናዝሬት ተመለሺ፣ በአንቺ ላይ ሁከት የሚያመጣ ማንም የለም። ቤት እንደሌለሽ ሁሉ በግብጽ አትቆይ። ለዮሴፍ በሕልሙ መልአክ እንደነገረው የሕፃኑን ነፍስ የፈለገው
ጠላት ሄሮድስ ሞቷልና ማለት ነው። የኢትዮጵያ ተዋሕዶ ቤተክርስቲያን ምእመናን በ40ኛው ቀን በዘመነ ጽጌ ወቅት የማርያምን የሽሽትና የመመለስ የሚጠት ታሪክ እያነሱ ውዳሴ የሚያቀርቡበትን ማህሌት የሚቆሙበትን በዚህ ምክንያት ነው። በዚህ ወቅት ለእመቤታችን ክብር ሲባል የፈቃድ ጾም የሚጾም ምእመናትን ብዙዎች ናቸው። መምህር ክፍሌ ወልደ ጻድቅ የጽጌ ዚቅ በሚለው ዓመተ ምህረት በሌለውና በእጅ ጽሑፍ ተዘጋጅቶ በታተመው መጽሐፋቸው ከገጽ 1 እስከ 75 እንደገለጹት ከበዓለ ጽጌ ጋር የጌታችን የመድኃኒታችን የኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ጻድቃን እና የቅዱሳን ሰማዕታት በዓላት አብረው ይከበራሉ። ለአብነትም የሥላሴ፣ የአማኑኤል፣ የአርባቱ እንስሳ፣ የሩፋኤል፣ የኪዳነ ምሕረት፣ የመጥምቀ መለኮት ዮሐንስ ጽንሰቱ፣ የእስጢፋኖስ፣ የወንጌላዊ ማቴዎስ፣ የማርቆስ፣ የዘብዴዎስ ልጆች የያዕቆብና የዮሐንስ፣ የቶማስ ዘህንደኬ፣ የሐና፣ የአቡነ አረጋዊ፣ የቂርቆስ፣ የአባ ኤዎስጣቴዎስ፣ የአብርሃም፣ የይስሐቅና የያዕቆብ፣ የአብርሃ አጽብሃ ነገሥትና የሌሎችም ቅዱሳን በዓላት ተጠቃሾች ናቸው። በአጠቃላይ በዘመነ ጽጌ ወር እሁድ በመላ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ማህሌት በመቆም ታላቅ በዓል ያደርጋል። የ40 ቀን ዘመነ ጽጌ ወይም ወርሃ ጽጌ መታሰቢያ ለቅድስት ድንግል ማርያም ለጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእመቤታችን ልጇን ይዛ ከሰሎሜና ከዮሴፍ ጋር ወደ ምድረ ግብጽ በተሰደዱ ጊዜ የደረሰባት ጭንቅና ውሃ ጥም፣ ግፍና እንግልት ለማስታወስና ከግብጽ ወደ ሀገሯ ናዝሬት መመለሷ ሚጠቷን ለመዘከር ሲባል በዘመነ ጽጌ የደመቀ አገልግሎት ይከናወናል። በዚህ ወቅት የሚቆመው የሰንበት ማህሌቱ፣ መዝሙሩና ቅዳሴው እንዲሁ የሚቀርብበት የክብር ይእቲና የዕጣን ሞገር ቅኔ ሁሉ በዘመነ ጽጌ ላይ የተመሰረተ ነው። ወስብሐት ለእግዚአብሔር።